ክርስቲያኖችና አይሁዶች የተሳሳተ እምነት አለው እንደዚህ ሀርሽ የሆኑ እንትኖች ያስተምራል በሐሰት ብለሃል ነው እይታ የጠቀሳቸው አንቀጾች ያሉ ናቸው፣ ቁርአን ላይ የተቀመጡ ናቸው። ግን ምን አለ መሰለ ሌሎች ደግሞ አንቀጾችም አሉ። አኮርዲንግሊ ነው መታየት ያለባቸው። አሁን የጠቀስካቸው ነገሮች አብዛኞቹ በጦርነትና በፍልሚያ አውድ ላይ የተቀመጡ ነገሮች ናቸው። በሌላው ጊዜ ላይ የተቀመጡ ለምሳሌ ግልጽ ቁርአን አንቀጽ አለ ላይንሃኩሙላሁ الذين لم يقاتلوكم في الدين በሃይማኖታችሁ ያልተጋደሏችሁ ክርስቲያኖችም ይሁን አይሁዶች ከነሱ ላይ ብትኗኗሩ፣ ብትገበያዩ፣ ብትደግፉ፣ ብትሻሻጡ፣ ብትኗኗሩ አይከለክላችሁም አላህ ብሎ የሱረቱል ሙምተሒና ላይ ግልጽ የቁርአን አንቀጽ አለ። ለምሳሌ ነው ይሄን ያነሳው ያን ወደ ሌላ እንትን መደረጉ ሌላ ደግሞ አሁን ዛሬ ራሱ እኔ የገባሁበት አንድ የቁርአን አንቀጽ መሰረት አድርጌ የሚቀርታሱ አንድ ጨምርልና ምንድነው ያ አህለል ኪታብ የሚለው እንደውም የቁርአን አንቀጽ ቁርአን የመጽሐፉ ባለቤቶች ብሎ ነው የሚጠራው በክብር ነው። የመጽሐፉ ባለቤቶች ማለት አይሁዶችና ክርስቲያኖች ናቸው። ያ አህለል ኪታብና የመጽሐፉ ባለቤቶች ሆይ ታለው ኢላ ከሊመት ወደ አንዲት ቃል ነው ሰዋኢን በይነና ወበይነኩም በእናንተና በእኛ መካከል ትክክል ወደ ሆነች ቃል ነው። እሷም ምንድናት? አላ ናዕቡደ ኢላላህ ከአላህ ውጪ ሌላን ላናመልክ፣ ወላ የተኺደ ባዕዱና ባዕዳን አርባበን ሚን ዱኒላህ ከፊላችን ከፊሉንም አማልክት አድርጎ ላይዝ ነው በልበላቸው። ፈኢን ተወለው ይህን ጥሪ ደግሞ ካቀበሉ አስገድዳቸው አይደለም፣ ስደባቸው አይደለም፣ አንቋሽሻቸውም አይደለም። ፈኢን ተወለው አይ እኛም መንገዳችንን እንይዛለን ካሉ ይሄ ነገር ላይ ካልተስማሙ በጨዋ ደንብ ነው አግባበት ባለው ጥሪ የሚጠራው ሱረቱል አንዓም ላይ የተቀመጠ የቁርአን አንቀጽ ቁጥር 4 ላይ ማለት ነው። አሁን ተጠቅሰውና ይሄን ከበሉ ፈቁሉ ሸዱ ቢና ሙስሊሙን ተምክሩ በራቸው ነው የሚለው ማለት ነው። ሃይማኖት መስገደድ የለም በአግባብነት ባለው ነገር ነው የሚሆነው ማለት ነው። እሺ ናሲክና መንሱክን ታውቃለህ? ጃብር ጥያቄ አውቃለሁ። አይ ላለመረበሽ ስላትፍቼው ነበር ድምጹን አሁን። ስለዚህ አንተ የጠቀስካቸው ጥቅሶች በሞላ በሴፍ ምዕራፍ ተሽረዋል። በመጀመሪያ ወረዱ ናቸው። ካወረዱ ነብዩ መሐመድ መጀመሪያ አካባቢ ላይ አይደለም ከክርስቲያኖችና ከአይሁዶች ከጣዖት አምላኪዎች ራሱ ሰላማዊ ነበረ፣ ኃይልም ስላልነበረው ለእናንተም አምላካችሁ አለ፣ ለእናንተም እምነታችሁ አለ፣ ለእኛም እምነታችን አለ የሚል ሰላም ነበረ። በኋላ ግን ኃይል ካገኘ በኋላ ነገሮች ወደ መዋጋት ይገባል። መዋጋት ከገባ በኋላ ሱራ 9:5 ላይ ግሪኮች እንዲገደሉ በኋላ 28ኛው ላይ ደግሞ እነሱ ርኩሶች ናቸው ወደ መካ እንኳን እንዳይቀርቡ ያዛል። አንዴ ይቅርታ የመጀመሪያውን ጥያቄ ስለመለስኩልህ አያይዘህ ታብራው የምፈልገው ነገር አይ ናሲክና መዋጋት ማለት ነው። ናሲኹና መንሱኹን ህግ ከዛ በኋላ የእስልምና መስፋፋቶችንም ጠቅሰደም ማለት ለመግባት ነው ሌላ ሳይሆን ፖይንቱ ላይ ስለሆነ ማውራት ያለብን እኔም አንተም እውቀት ጨምረን ነው መውጣት ያለብን ከሚል አንፃር ነው። በጥቅሉ ሳይሆን ስፔሲፊካሊ አንቀጽ በዚህ አንቀጽ ተሽሯል። ናሲኽ ማለት የሚሽር ማለት ነው። መንሱኽ ማለት ደግሞ የተሻረ ማለት ነውና ይሄ አንቀጽ በዚህ አንቀጽ ተሽሯል የሚለውንም ነገር እዛው አብረን ብትጠቅሰውና ከኋላ ለውይይታችን ጥሩ መንፈስ ይኖራል ብዬ አስባለሁ። መልካም ባይ 128 አካባቢ አንቀጾች ይመስሉኛል በ929 የተሻሩት ወደዛ አካባቢ ናቸው። ቁርጡቢ ያብራራዋል። ለምንድን ነው የተሻሩት? እያንዳንዳቸው አስቀድመው ሰላማዊ የሚመስሉት አምላክ እምነት አለ እኛም እምነታችን አለ የሚሉት እንዳለ ይሻራሉ። የሴፍ ምዕራፍ ነው ተውባ የመጨረሻው እንደሆነ ታውቃለህ ብዬ አስባለሁ። አዎ አይ ስፔሲፊክ አድርገው እፎይ ይቅርታ አሁን ድጋሜ ገባው አጥፍቼ ነበር ድምጼና ይሄ አንቀጽ በዚህ አንቀጽ ተሽሯል። በጠበሪም ይሁን በቁርጡቢ በቡኻሪም ይሁን በሙስሊም በሐዲሶቹ ማለት ነው። ይሄ አንቀጽ በዚህ አንቀጽ ተሽሯል። ስለ ይሁን ስለ ወዳጅነትም ይሁን ስለ ግብይት ይሁን ስለተለያዩ ህግ ሲቀርገ እንድንረዳበትም እንድንረዳውም ማለት ነው። ሳዘጋው ማይከን ሱረት ተውባ መጨረሻ ወረደ ነው አይደለም? ሱረቱ ተውባ ወደ መጨረሻ ወረደ ነው አይደለም? ይወለ በምዕራፍ ቢሆንም በአንቀጽ ራሱ ያ የተሰደረበት መንገድ ቁርአን ማለት ነው።
አንዱ አንቀጽ ብቻውን ተነጥሎ ራሱ በኋላ ሊሆን ይችላል ምዕራፍ ላይ ማለት ነው። የተሰደበት መንገድ በ23 ዓመት ነው የወረደው። 23ቱ ዓመት ላይ ቁርአን ሲወርድ ለምሳሌ የመጀመሪያው ኢቅራ ነው የመጀመሪያው ወረደው አይደል? እኔ ቱ ጋር ተቀምጣ ተውባ መካ ነው። መዲና ነው። ተውባ መዲና ነው። እሱን ማሳየት ያስፈልጋል። ያው መዲና በል አየው አይደለ? ስለዚህ እዛ የወረዱትን እነኛ ምንድነው እሱ በዚህ የሚሻሩ መንሱክ ወይም የሚሻረው የመጀመሪያው ነው፣ በመጨረሻው በሚመጣው ማለት ነው። እሺ ይቅርታ፣ አይ አሁንም የነገርኩ ያለው ምን መሰለህ፣ መደንይ ሆኖ ምዕራፉ መደንይ ሆኖ አዎ፣ ጠቅል የሆነ ነገር ፕሊስ ሰዓት እንትና ጣልቃ በጣም እየበዛብኝ ስለሆነ ማለት ነው። ክርስቲያኖችና አይሁዶችን በጣም ነው እንትን የሚለው። ስለዚህ በመልካም አኗኗር ተኗኗራቸው የሚል አይነት ነግሮናል። ለምሳሌ 9:29 ላይ ያው ከፍቶልሃል አብሪጌሽኑን 9:29 ላይ ምን ይለናል? ኦኬ ቀጥልሽ። አንድ ሁለት ዝም ብለን አንቀጾችን እንስጠውና ትቀጥላላችሁ። ለምሳሌ በጣም እጅግ ብዙ ጊዜ ሙስሊሞች ይቺን ቃል ትጠቀማላችሁ። ሱረቱል በቀራ ቁጥር 256 ላይ ያለውን በሃይማኖት ማስገደድ የለም የሚለውን ትቀበላላችሁ። ይህ አንቀጽ የወረደው መካ ነው። ምን ብለዋል? ይሄ was abrogated and the prophet was commanded to fight the people of the book in the repentance። ይህ አንቀጽ ተሽሮ በንስሐ ምዕራፍ ወይም ደግሞ በሱረቱል ተውባ ማለት ነው። በሱ ተሽሮ ሙሐመድ ጻፍ ሰዎችን እንዲዋጋ ትእዛዝ ተሰጥቶታል። አይተዋል። ይህች አንቀጽ የወረደች አንቀጽ ስለ ሰላም የምትናገር በጣም እጅግ በጣም ተደጋጋሚ የምትናገሯት አንቀጽ ማለት ነው። ይህች እንኳን ተሽራ በሱራ ሪፒታንስ ተሽራለች፣ ወይም ደግሞ በንስሐ ምዕራፍ ማለት ነው። ምን በሚለው አንደኛ በእነዚህ በሁለት ስፔሲፊካሊ በእነዚህ በሁለት አንቀጾች እና ለስለ ሰላም የሚያወሩት አንቀንትኖች የተቻሉት ማለት ነው። የተከበሮችን ባለው ጊዜ አገሮችን ባገኛችሁ ስራ ገደሏቸው፣ ያዟቸው፣ ክበቧቸው፣ ለእነርሱ መጠባበቅ በየመንገዱ ተቀመጡ፣ የጸቱም ሶላትን እንዲሰግዱ ግዴታ መስዋዕት የሚሰጡ መንገዳቸውን ለቁላቸው። which means ሙስሊም ከሆኑ ብቻ ማለት ነው። ይሄ ለሙሽኮች ወይም ደግሞ ለጣዖት አምላኪያን ለመቃጣት አምላኪያን ወረደ። ሌላው ነገሮች ለክርስቲያኖችስ ወይም ደግሞ ለመጽሐፉ ሰዎች ለሚባሉት እስከተባለ እናንተ ያመናችሁ የአጋሪዎች ርኩሶች ብቻ ናቸው። ከዚህ ዓመት በኋላ የተከበረው መስጊድ አይቅረቡ። ድህነት የምትፈሩ አላህ ቢሻ ከችሎታው ያውቃል። ወደ ተከበረው መስጊድ አይቅረቡ የተባሉት ምክንያት ለምንድን ነው? እነሱ ርኩሶች ስለሆኑ። ነገር ግን ለህድ ነበር የሚሉት ወደዛ። ከዛ ደግሞ ያንን አታችሁ ድህነት የምትፈሩ በችሎታው ያስራችኋል ተባለ። ያ ችሎታው የተባለው ምንድን ነው የሚለው ደግሞ እዚሁ አንቀጽ ላይ ዝቅ ብሎ ይናገራል። ምን ይላል? ከእነዚያ መጽሐፉን ከተሰጡ ሰዎች መጽሐፉን የተሰጡ ሰዎች አይሁዶችና ክርስቲያኖች ናቸው ብለናል። ከእነዚያ መጽሐፍ ከተሰጡ ሰዎች እነዚያ ባላህ መጨረሻው የማያምኑትን አላህና መልእክተኛውን እርም ያደረጉትን እርም የማያደርጉትንና እውነተኛውን ሃይማኖት የማይከተሉትን እነርሱ የተዋረዱ ሆነው ግብር ማለት ጂዚያ ነው። ጂዚያ ማለት ደግሞ የካፊሮች ወይም ደግሞ የአይሁዶችና የክርስቲያኖች የውርደት ምልክት ሆኖ የሚከፈል ግብር ነው። ጂዚያ ይባላል። የውርደታቸው ምልክት ዲስግሬስ ኤንድ ሂዩሚሊዬሽን ይለዋል ኢብን ከቲር። ሶ ያንን ግብር እንዲከፍሉ እንትባል ማለት ነው። ስለዚህ ይሄ አንቀጽ እንኳን እቺ ሱረቱል በቀራ 156 ያለው ሁልጊዜ ነገረው አንቀጽ አሁን ጥቅም ይላት ተሽራለች ማለት ነው። ካስፈለገ ሌሎችን መጨመር እንችላለን። ቀጥሉ። አይ
ኦኬ እንዲመጣል ራሱ እነሱን ገለ ስጨርስ ድንጋይ ጋር እንኳን ደበቁ መጥቶ ይጣለ ፕሮሚስ ተገብቷል። ዛፍ ስር እንኳን ቢደበቅ ዛፉ መጥቶ ና ሙስሊም እዚህ ጋር የተደበቃለ ይላል። ሄደህ ትገለዋለህ። ገለህ ስጨርስ ነው። ወደ ስንት ሚሊዮን አይሁዶች አሉ አሁን እነኛ ሁሉ ገለህ ጨረስክ በኋላ ነው ትንሣኤ ይመጣል። ቀጥል ክርስቲያን ሚዩት ነው። ኦኬ ቡኻሪ 29:26 ላይ ነው ቻፕተር ራሱ የሚለው ፋይቲንግ አጌንስት ዘ ጁስ ነው የሚለው አይሁዶችን መዋጋት ይልና አቡ ሁረይራ የነብዩ ሱሐባ እንደተረከው አላስ ሜሴንጀር ሄዳል መልእክተኛ እንዳሉ the power will not be established until you fight with the Jews and the stone behind a Jew will be hiding will say oh Muslim there is a Jew hiding behind me so kill him የቂያማን አትመጣም አይሁዶችን ገድላችሁ ሳትጨርሱ ድንጋይ እንኳን አይሁዱ ተደብቆበት ና ሙስሊም እኔ ጋር አይሁዳዊ ተደብቋል ና ግደለው እስከሚል ድረስ የቂያማ ቀን አትቆምም ይላል። ስንት ሚሊዮን አይሁዳውያን ተገለው ነው የቂያማ ቀን የምትቆም? ያ ትንሽ ኮድም አለ። ክርስቲያኖች ደግሞ መስቀል አለ። መስቀልን ይሰብራል ይላል። መስቀል ያ ኮድ ነው። ከመነሻው ልጀምርና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወደዚች ምድር መልእክተኛ ተደርገው ሲላኩ አንድ ሰው ሰው ነበሩ። ከዛም በኋላ ዙሪያቸው ያሉ ሰዎች አቡበክር ስዲቅ ረዲየላሁ ዐንሁ፣ ኸዲጃ ቤታቸው ከጓደኛ ከባለቤታቸው ተነስቶ ከዛ እየሰፋ ሄደ እና እየሰፋ ሲሄድ ግን በጣም ጭቆና ነበረ። ግልጽ ነው፣ ሁላችሁም ታሪኩን አንብባችሁ ከሆነ ማለት ነው። ከመነሻው ማለት ትግል የጀመረበትን ስታርቲንግ ፖይንቱን መናገር ስለፈለኩ ነው። እና በጣም እየተሰቃዩ ነበረ። ሙስሊም መሆን ማለት ኦልሬዲ በጣም ከባድ ነበረ። በጣም ብዙ ስቃይን ብዙ መከራን ያስቀምስ ነበረ ያኔ ማለት ነው። እና በጣም ትንሽ በነበረው ሰዓት በተለይ በጣም ብዙ ስቃዮችን ገጥሟቸዋል። እነዛም ደግሞ እየበዙ መጥተው ትልልቅ ሰዎች የሚባሉት ጦረኛ የሚባሉት እነ ዑመር ረዲየላሁ ዐንሁ እንደዚሁም ደግሞ ሐምዛ በሰለሙ ሰዓት እንጋደላቸው ብለው ሲጠይቁ ስቃዩ ሲበረታ ማለት ነው መገዳደል ወይም ራስ ማስከበር መከላከል እንኳን ተከልክለው ነበረ። ከሰው ጋር በጥበብ ዳዕዋ ማድረግ ማስተላለፍ ካልሆነ በቀር ተከልክለዋል። እንደውም አንዴ ዑመር ረዲየላሁ ዐንሁ ምንድነው የጠየቃቸው? ለምንድነው የያዝነው ነገር እውነት አይደለም ወይ? ለምንድነው ማንጋደል? ለምንድነው ማይፈቀድልን የሚል ነገር ራሳችን ለምንድነው የምንከላከለው? ቢላል ኢብኑ ረባህ ኢትዮጵያዊ ነው፣ ሀበሻ ነው። እስልምናን በመቀበሉ ምን አይነት ስቅ እንዳሳለፈ ሁላችንም እናውቃለን ብዬ አስባለሁ። ኢትዮጵያዊው ሀበሻዊው ሰሃባ ማለት ነው። እና ይሄ ሁሉ በሚሆንበት ሰዓት ግን ምንም አይነት የመከላከል እርምጃ እንዳይወስዱ ተከልክለው ነበረ። ከዛ በኋላ የመጣ ምንድነው ኡዚነ ሊለዚነ ይቃተሉነ ቢአንሁም ዙሊሙ የሚመር ማለት ይሄ ስለመገዳደል ለማስገደድ አይደለም። ኢቨን ትግሉ ራሱ የተፈቀደው ምንድነው የሚለው በግልጽ ነው የምነግራችሁ። እድሉንም ስላገኘው ዛሬ ማለት ነው ምንድነው ኡዚነ ሊለዚነ ይቃተሉነ ነው ተፈቀደላቸው። ለሚገድሉት አይደለም ለሚጋደሉት። ምን ስለሆኑ ቢአንሁም ዙሊሙ እነሱ ስለተበደሉ ራሳቸውን ለመከላከል ለሚጋደሉት ተፈቀደላቸው። የመጀመሪያ ጂሃድ የተጀመረው ራስን በመከላከል ላይ መሰረት ያደረገ ነው ማለት ነው። ስለሆነ እናወራውና ከዚህ በኋላ የነበረው ደግሞ ምን አይነት ህግ ነው? የግድ የጦርነት አለመግባባትም ስለሆነ ጦርነት ደግሞ ጠባይ ያለው ይታወቃል ማለት ጠላት ፊት ለፊት ከተጋጠመ በኋላ ማድረግ ያለበትን ሁሉ ሊያደርግ ይችላል ማለት ነውና ይሄ ነው መነሻው ማለት ነው። ሌላው ምንድነው እስልምና ሐቅ ሁለት ሶስት የሚል ነገር የለውም፣ አንድ ነው። ሁላችሁም ክርስቲያን ይሁን ቆይ ወደዛ ከመሄዳችን በፊት ብዙ የነሳቸው ስላሉ ራስን መከላከል ስላላቸው ለመናገር መስማማት ተቆይታ አለ። ቀደምም ብያለሁ ሙሐመድ በነሳቱ በመካ አካባቢ በነበረበት ሲነሳ ጭቆና ይደርስበት ይሰደድ ነበር ወይ? ያ ምክንያቱም ብቻውን ነበር። ከዛ እንትናነች ያመነች ከድጃነች ነዛ ያለ ስለሰፋ ማለት ነው። የነሱን ጣዖት አምላኪያን እዛ የነበሩበትን በተናገረ ቁጥር እነሱ ደግሞ አጣቂ ያደርጉን ነበር። የሚታመን ቁጥር ከዛ በኋላ ሀዱ ከበዛ በኋላ መስማንን ሮምን ሄዶ ለመያዝ ራሱን ሄደው እንጂ እነሱ አይደለም የመጡበት። ሮም ድረስ ሄዶ ለመዋጋት ሴቶቹ ቆንጆ ናቸው፣ ሴቶቹን እንዲህ እናደርጋለን፣ ሴቶቹ እዛ ነው ያስቀመጡት።
እንዴት እንደዚህ እንትን ትላላችሁ የሚል ነው። ስንት ጦርነት ነው ያካሄደው ነብዩ መሐመድ በህይወት በነበረበት ሰዓት? ማለትም በዚህ 10 ዓመት ውስጥ ስንት ጦርነት ነው ያካሄደው ታውቃለህ? ጃቢር አካባቢ ወደ እንደዛ ከፍ ይላል። ዘሆል እስከ ጦርነት በዚህ በ10 ዓመት ውስጥ ከ80 እስከ 100 ጦርነቶች ተካሂደዋል በ10 ዓመታት ውስጥ ማለት ነው። እንግዲህ አይነት ሰላም ካለው ጦርነቶቹ የት ሀገር ድረስ ነው? which is እነኚህ ከ80 ምናምን በላይ እስከ 100 የተባለው እንዴት ነው? ጦርነቱን እሱ ያልመራቸው ማለት ነው። እሱ ያልመራቸው ሰሃባዎቹ የመሩት ማለት ነው። ግን ባጭሩ ማለት ነው። አንዴ ይቅርታ ፎይ ማለት እስልምና አንዴ ቆይ እሱ የመራቸው ነው 20 ምናምኖቹ እሱ የመራቸው ቀጥታ ከፊት ሆኖ የመራቸው እነኛን ደግሞ እሱ ከኋላ ሆኖ ሰሃባዎቹ እንዲመሩ ያደረገበት ወደ 100 በ10 ዓመታት ውስጥ የጦርነቱ መንስኤዎችን ስታዩ ሮምን ሄዶ ለመያዝ ለምሳሌ ሴቶቻችሁ ቆንጆ ናቸው እና ሴቶች እንደዚህ ማርኬት በማጓጓያ ነው ሄዶ የወጓቸው ማለት ነው። አይደለም በማስረጃ እየጠቀስን ቢሆን አይችልም። ማስረጃ እየጠቀስን ማለት ቁርአን ነው የጀመርነው አይደለ? የቁርአን አንቀጽ እዚህ ጋር እንዲህ ቀድም እንደጀመረው ማለት ነው። አሁን ክርስቲያንም ያቀረበልን ነገር አለ መነሻ የሚሆን ማለት ይሄ በዚህ እንዲሆነ እስልምና የተስፋፋው በሰይፍ ነው የሚል አንድ ርዕስ መያዝ ካለበት እዛ ላይ መነጋገር ነው። ወደ ኢንዶኔዥያ የትኛው ወደ ማሌዥያ የትኛው ጦር ስለዘመተ ነው ይሄ ሁሉ በቢሊየን የሚቆጠር ተስፋፋ ብንል እናገኘዋለን እኮ መልሱን እዛ ከሆነ ማለት ነው። ጦርነቶቹን እንውሰድ፣ የሞተውን የተገደለውንም ሞት እንችላለን። በዛ ፖይንቱ ላይ ብናወራ የተሻለ ይመስለኛል። በቃሽ እሺ። ነብይ ሰዎች ሁሉ ላኢላሃ ኢለላህ በሱም ነብይነት እንዲያምኑ እንዲጋደላቸው ታዟል አልታዘዘም? እሺ አንዴ እያጠፋው ስለሆነ እንዳለብሽ እሺ። ሰዎች ሁሉ መሐመድ ነብይ ነው፣ አላህ አምላክ ነው ብለው እስኪሉ ድረስ እንዲጋደላቸው እንደዚህ ካላሉ ህይወታቸው እንደማይጣበቅ ዋስትና እንደሌላቸው which እንደሚገደሉ ተናግሯል አልተናገረም? ተናግሯል። የተናገረው ግን for that specific moment ነው። ተግባባናል። ጦርነቱ ከተነሳ በኋላ እዛ ጦርነት ላይ የሚሳተፉት ከሱ ሳይድ ሆነው ያው ሚና መለየት ስላለበት ወይ መረጃ ሊከፈትና በመረጃ ሙስሊም 21ን ኤን ክፈትልኝ ክርስቲያን ሰዓት ይረብናል። እቺና እንጨርሳለን። ሙራድ አንድ ሰላም ናችሁ? እንዴት ነህ? ሰላም ነው። ተጠፋፋል። አዎ በጣም አልነበርኩም። ቲክቶክ ላይ ራቅ ብዬ ነበር። ኦኬ ምን ነው? በሰላም ነው። በሰላም ነው። መልካም እሺ እመልሳለሁ። ሙራድ አንተ ጋር በኋላ ሎክ ቻፕተሩ ገና ሲጀምር ምንድነው የሚለው? ኦኬ ክርስቲያን ትቀጥላለህ ወይስ ልቀጥል? The command to fight the people until they say La ilaha illallah Muhammad Rasulullah, establish salat and pay zakat and believe in everything that the Prophet sallallahu alaihi wasallam brought. Whoever does that, his life and world are protected except by his right. ከላይ ጀምሮ የሚለው ነው ነብዩ ምን አዝዣለሁ ሰዎች ሁሉ ላ ኢላሃ ኢለላህ ሙሐመድ ረሱሉላህ እንዲሉ ሰላት እንዲሰግዱ ዘካ እንዲከፍሉ ማንኛውም ነገር ነብዩ ያመጣውን እንዲያምኑ። ለምሳሌ እኔ ሰላት አልሰግድም፣ ስለዚህ ነብዩ ይዋጋኛል። ዘካት አልሰግድም፣ ነብዩ ይዋጋኛል። አዟል። ማንኛውም ነገር ነብዩ ባመጣው እስኪያምኑ ድረስ እንዋጋቸው ታዝዣለሁ። ከዛ life and his world they are protected ይሄንን የሚያደርግ which is ዘካ የሚሰጥ ሰላት የሚሰግድ እና ነብዩ ባመጣው አስተምሮ የሚያምን ንብረቱ ይጠብቃል፣ ይሄው ይጠበቃል። በቃስ ይሄው ይጠብቅም ለተጠበቅም ማለት ነው። እኔ ጋር ብዙም አይታየኝም። ክርስቲያን ቀጥል ወይንም ኦኬ እሺ። ቅድም ያልካቸው ነገሮች አሉ እና ባታለ መጀራ እንዳይመስልን እነሱ እናሳይና እንቀጥላለን ማለት ነው። ሶ እንግዲህ ሙሐመድ እዛ አካባቢ ያሉ ቦታዎችን ወይም ደግሞ ሀገሮችን እንዴት ነው የወረረው ወይም ደግሞ እንዴት ነው የተቆጣጠራቸው የሚለውን ራሱ ይሄ የንስሐ ምዕራፍ የሚለው 123ኛው አንቀጽ በግልጽ ያስቀምጣል። ምን ይላል?
እናንተ ያመናችሁ ሆይ እነዚያ አቅራቢያችሁ ያሉትን ከሃዲዎች ተዋጉ፣ ከእናንተም ብርታት ያገኙ አላህንም ከሚጠነቀቁ ጋራ መሆኑን እወቁ ይላል። ምን አለ? በአቅራቢያዎቻችሁ ያሉትን ተዋጉ። እነዚህ በአቅራቢያዎቻችሁ ያሉት ተዋጊዎች እነማን ናቸው የሚለውን ደግሞ የእስልምና ትልቁ ሊቅ ወይም ደግሞ ስኮላር ኢብኑ ከሲር ምን ብሎ ይነግረናል? the order of jihad against the deliver the closest than the farthest area እንዲዋጋ ጂሃድ እንዲፈጽም የታዘዘው አስቀድሞ በቅርብ ርቀት ላይ ያሉትን ሙሽሪኮች ከዛ ደግሞ እነሱን ከጨረሱ በኋላ ፈርዘስት ቦታ ላይ ሄደው እንዲዋጉ ታዟል። እነማ እነ ሮም ማለት ነው። ምን ይላል? አላህ commanded the believer to fight the believer the closest in area to the Islamic state በእስላማዊ ሀገር አካባቢ ያሉትን መጀመሪያ የቅርቦቹን ከዛ በኋላ የሩቆችን እንዲዋጋ የታዘዘበት አንቀጽ ነው። This is why the messenger of Allah started fighting the idolaters in the Arabian Peninsula በዚህም የቁርአን አንቀጽ መሰረት ነው መሐመድ ያላ መልእክተኛ በአረቢያ ፔኒንሱላ በአረብ ሰላጤ ሀገራት አካባቢ ያሉትን ጣዖት አምላኪያን መዋጋት የጀመረው ይላል። when he finished with them እነሱን ሲጨርስ ተዋግቶ ይላል and Allah gave him control over አላህ እነዚህ እንዲቆጣጠር እነዚህን ሀገሮች እንዲቆጣጠር ረዳው። እነማንን? መካ፣ አልመዲና፣ አልጣይፍ፣ የመን፣ ያማማህ፣ ሃጅር፣ ካይባር፣ ሀድራማውት and other Arab provinces and various Arab tribes entered Islam in large crowd እነዚህን ሁላ ተዋግቶ ከተቆጣጠረ በኋላ ብዙዎቹ ወደ እስልምና ተቀላቀሉ። በሰይፍ ከዛ በኋላ ምን ይላል? he then started fighting the people of the scriptures ከዚህ በኋላ ነበር የመጽሐፉ ሰዎችን መዋጋት የጀመረው። he began preparation to fight the Roman who were the close in area to Arabian Peninsula ሮማኖችን ለመዋጋት ጦሩን አዘጋጀ። አረቢያ ፔኒንሱላ ወይ ለአረብ ሰላጤ ሀገራት ቅርብ ስለነበሩ ብሎ ይናገራል። አይተዋል። እነዚህን ደግሞ ምን እያለ ነበር የሚጠራቸው? ሙስሊሞቹ እንዴት እንዲሄዱለት ነበረ፣ ጦረኞቹ ሲዋጉለት ነበር የሚለውን ደግሞ የትልቁ የኢስላም ሊቅ አልጠበሪ ምን ብሎ ይናገራል? እንዴት ነበር የሚላቸው? the messenger of Allah may Allah bless him and give him peace የባላህ መልእክተኛ ላይ ሰላም በሳችሁ ይሁንና ይላል invade Tabuk and you will capture the daughter of the yellow ones and the women of the Romans እንሂድና ታቡክን እንውረራት። ለምን? ልጆቻቸው እነዛ ቢጫ ልጆቻቸውና ሴቶቻቸውን እንድናገኝ ምን እንድናረጋቸው እዚህ ጋር ይነግረናል። we will ride the yellow people and take from the concubines and slaves እነሱን ተዋግተን ውሽሞችንና ባሪያዎችን ማርከን እንምጣ እያለ ያላህ መልእክተኛ ይናገር ነበር። this is it in ቅድም ፎይስ ተለው ስለነበር ምናልባት ያለ መረጃ ያወራ እንዳይመስል ብዬ ቀጥሉ። በጣም እናመሰግናለን ክርስቲያን። አልዋሪዲም ይህንኑ ይደግመዋል። ለዛም 4:3 ላይ በእጆቻችሁ ያዛችሁትም የሚለው 4:4 አንዳንድ 4:4 2:2 3:3 ወይንም አንድ ብቻ ወይም በእጆቻችሁ ያዛችሁት በእጆቻችሁ የሚባሉት ባሪያዎች ናቸው። 23:6 ላይ 7:30 ላይ የሚገኘው ማለት ነው። ሚስቶቻችሁ እና በእጆቻችሁ ያዛችኋቸው ሲሰሩ ይባል በእጆቻችሁ የሚባሉት በጦርነት ሄደው ይዋጉና ሴቶቹን ስፍር ቁጥር የሌላቸው ለኩኩማይን ወይንም ደግሞ ቁባቶች ነው የሚባሉት ዝም ብለው እንደ ባር እንደዛም አይደሉም። ዝም ብለው ነው ባሪያ ናቸው፣ ግን ለወንዱ ተፈቅዶለታል ቁጥር ስፍር የሌላቸው ባሮች መገናኘት ማለት ነው። እና እንደዛ ነው። የኔስ ሙራድ እንኳን ደህና መጣ። ጃቢር ሰዓት ስለሄደብን አይ ቲንክ ዛሬ ይብቃን ይመስለኛል። ጠቅላላ የሆነ ነገር አንድ ልበልና ቀደምም ካነበባችሁ በማስረጃ ስለኩኝ ነው ያው የቁርአን አንቀጽና ሐዲሱም የመጣው እዛ ደግሞ የክርስቲያንም ትንታኔ ቀጥሎ የመጣው ማለት ነውና አውዶቹን መታየት አለባቸው ያልኩት ምክንያቱም አሁን ከአጠገብ ካለው ጀምርና ከዛ በኋላ የሩቁን የሮም ፐርሺያ ምናምን የነበረውን ጦርነት ነው የሚያጠቃልለው የሚጠቅሰው ማለት ነውና ምንድነው ቅድም እንዳልኩት መነሻ ጭቁና ደግሞ በርትቶ ወደ ጦርነት ሲገባ ሁለት ቁርአን ይኖረው የዚህና የወገንና የጠላት ማለት ነው። ወገን የሚሆነው የሃይማኖት ጦርነት ስለሆነ ሙስሊም የሆነና ዘካት ሰዓት የሚሰግደው ጠላት የሚሆነው ደግሞ በዚህ ጉዳይ ላይ ያላመነ
ተቃራኒ የሚሆነው እነዚህ አውዶች በሙሉ የዚህ ክስተት ዘገባዎች፣ የዚህ ክስተት ትእዛዛት ደግሞ አፈጻጸሞች ዝርዝር ሁኔታዎች ናቸው በጥቅሉ ማለት ነው መታየት ያለ ለእውቀት ከሆነ ማለት ነው። ለየተሰራ ነገር ነው የለበትም። ለእውቀት ከሆነ በዚህ ክስተት ላይ የተመሰረቱ ናቸው። ከዛ በኋላ ቀጥለ ወይ ዛሬ ላይ እንዴት ነው የኖሩት ሙስሊሞች የሚለው ማየት ያስፈልጋል። ዑመር እንዴት ነበር ሲመራ የነበረው? አቡበክር ሲዲቅ እንዴት ነበር ኸሊፋዎች ሲመሩ የነበረው? ታሪኩን ከቁርአኑ ከሐዲሱ አያይዘን መታየት አለባቸው የሚለው ነገር ለማሳት ፈልጌ ነው። ሌላ ደግሞ ከምርኮኛ ጋር በተያያዘ ደግሞ ምርኮኛ እንዴት ነበር የሚያዘው? እስልምና ኮንፈረንስ ሲያወጣ የነበረው ከፍሎ እንደምንዳ ተመዝግቦ ማለት ነው። የትም ይሁን ወንድም ነፃ ማውጣትን ባርነት በማጥፋት እስልምናን የእስልምና ሪሊ ለማውራት ማለት ነው። አኪዝ የሚደረግ ያህል ሳይሆን ባሪያ ነፃ ያወጣ ይሄን አጅር አለው ተብሎ ወደ ቀጥ ባለም የሚሸጋገርለትን አጓጊ ሽልማት በማስተማር ዶክትሪን ውስጥ በማድረግ የባርነትን ስትራቴጂክ የሆነ መንገድ ያጠፋ ሃይማኖት ነው ማለት ነው። እና ከዛ አንፃርም መታየት አለበት የሚለው ነገር ማንሳት ፈልግ ወይ ለምሳሌ መሐመድ ባሪያ 53 ላይ ባሪያ እንደነበረው ይነገራል። ልብስ ይሰፋል፣ ባሪያ እንዳለው ይናገራል። አንተ ደግሞ ባሪያን ነፃ ማውጣት ትልቅ አጀር ያሰጣል ትለናለህ። ስለዚህ መሐመድ ባሪያ ካለው ለምንድን ነው ትልቅ አጀር የሚያሰጠውን ባሪያውን ነፃ ማያወጣው? እንደገና ደግሞ መሐመድ ራሱ ጀለሌን እንደሚነግረን 33 ሱራ 52ኛውን አያ ሲፈስር ከባሪያው ጋር ወሲብ እንዳደረገ ይነግረናል። መሐመድ ባሪያ ከባሪያው ጋር ወሲብ እንዳደረገ ይነግረናል። ቡሃሪ 58:43 ላይ ባሪያ ሰራተኛ እንዳለው መሐመድ ይነግረናል። ስለዚህ መሐመድ ይቅርታ አድርግልኝና እየተግባባን ከሆነ የመነሻ ላይ የያዝንባቸው ነጥብ አሁን ርዕሱ እየተቀየረ ከሚሄድ መነሻ ላይ ስለ ጦርነቱ ላይ ነው ያለ ነው። አይ እንደመነሻ አነሳሁት እንጂ እዛ ነገር ላይ የሆነ አንዱ ጉዳይ ላይ እያወራን እየጨረስን ብንሄድ የተሻለ ነው። for the sake of argument ለዛ ብዬ ነውና ከዛ አንፃር ነው ማለት እየሰፋ ከሚሄድ የሆነ ነገር ላይም ሳንደርስ ነው የሚያልቀው። ሰዓቱም እያለቀ ነው እያልከኝ ስለሆነ ማለት ነው። ስለ ጦርነቱ አካሄድና የቁርአኑ አንቀጾች አይሁዶችን ግደሏቸው፣ ክርስቲያኖችን ግደሏቸው የሚለው ነገር በዛች የሆነ ጦርነት ዘመን ላይ የነበረበት ነው አካሄዱ። ከዛ አንፃር ነው ለማለት ፈልጌ ነው። እሺ አንዴ አድረስ ላድርግሽ። በቃ በነገራችን ላይ ሴሪያ ሮም እንዴት ነው የሰለሙት የሚለውን እኔ ጃቢር የቤት ስራ ልስጥ አንብበውና ና ማለት እንዲሰለሙ የሚለውን እነሱን ቼክ አድርጋቸውና ና እንትናን ታውቀዋለህ ብዬ አስባለሁ። ሼክ መኔክንም ያቸው የእሳቸውን ንግግር ቱርክ እንዴት ነው የሰለመችው የሚለውን ሰፊ ማብራሪያ የሰጠበት አለ። ማኔክ ነው የሚባለው ያቀዩ ቆንጆ ሰውዬ ማለት ነው። ኢትዮጵያ መጥቶበት ስለ ኢትዮጵያ ሲያወራ ስለሰማሁት ነው። ቀይ ቆንጆዬ ማን ነው ስሙ? ክርስቲያን ሼክ ማኔክ እንደዛ ነው። ማታውቀው መንክ ነው እንደዛ ያብራራበታል። በጦርነት ነው ምንም አናፍርበትም። በቃ አትሊስት አሁን እነኛ ሀገራቶች ሙስሊም ናቸው፣ ስለዚህ ገነት ይገባሉ። ዚምባብዌ ነው ሙፍቲ መንክ ነው። ሙፍቲ መንክ አውስትራሊያዊ ሙፍቲ መንክ አውስትራሊያዊ ይመስለኛል። አፍሪካዊ ነው። አፍሪካዊ እንደሆነ አውቃለሁ። የት እንደሆነ አላውቅም። አፍሪካዊ ነው ግን እነሱ በነበራራበታል እና ኤርስ ግን አንተ ቼክ አድርጋቸው እናና ሱራ 9:29 ደግሞ ተፍሲር ኢብን ከሲር ነው። እንዲሁም ደግሞ ዘ ፓክት ኦፍ ኡመርን ፒዲኤፍ አለ። ፓክት ኦፍ ኡመር ባደና ቼክ አድርገው ኡመር ምን አይነት ሰው ነው የሚለውን እዛው ላይ ታገኘዋለህ። ተዛ ደግሞ ሰሃባዎቹ እንዴት ተገዳደሉ የሚሉ ታሪኮችን እያቸው። በተረፈ እኛ ጋር ምንድነው የኛን ለማጥራት አይደል በመጽሐፍ ቅዱስ ዘዳግም ምዕራፍ 24 ቁጥር 7 ላይ ማንኛውም ሰው ባሪያ ሊይዝ ወይንም ሊሸጥ እንደዚህ አልተፈቀደለትም፣ ወንጀልም ከባድ ቅጣትም ያስገኛል። ባርነት የተከለከለ ነው። በእኛ ባርነት እንደዚህ እንትን ልትል አልተቻለም፣ አይፈቀድልህም ማለት ነው። ነፃ ማውጣት እንጂ እንትን ማለት አይቻልም። ከሚስት ጋር አብረው እንትን ማለት ነፃ እንደዛ ባርነት እንትን ማለት አይቻልም። ኤኒዌይስ በአዲስ ኪዳን በክርስቶስ ሁላችን ሰው ነንና ሁላችን እኩል ነንና ጳውሎስ እንደነገር ገላትያ ምዕራፍ 3 ቁጥር 28 ላይ ባሪያ የለም፣ ጨዋ የለም፣ ሴት የለም፣ ወንድ የለም፣ ሁላችን በክርስቶስ አንድ ሰው ነን ይለዋል። ሁላችን ምንድነን? አንድ ሰው ነን ይለናል ማለት ነው።
ይህን ይመስላል። ሜቢ ከባርና ጋር ብዙ ማለት አልፈለኩም። ብዙ ምላቸው ነገሮች ነበሩኝ። ሙራድን ላስተናግደው። ሙራድ የረጅም ጊዜ ወዳጄ ሙራድ አለውኝ። እኔ ማማዬ አለሽ? ይሰማል? ያው እንዴ ክርስቲያን አለው አለ ሁለቱም ስለብለው ነው እንዴ ማይክ ማማዬ ይሰማል? ሙራድ ወደና ታምጣብኝ ፈነካለሁ። ዘመችን ዘጋሽ ነው ሙራድ። መጨረሻ ላይ ሆነ ቪዲዮ አሳያችኋለሁ። እሺ ሙራድ ታማቹ ፎይ ታብለው ነገር አለኝ። ያው ማማይ ይሰራችሁና ማማይ አጥፊው አን ክርስቲያን ኮንሽ የሰራሽው ቪዲዮ ታውቂዋለሽ። ፍረዱ ወደ እኔ ቶፒኩን ላይ ያርገው አንተ ላይ ማረጋሉ ፎየው ግን እሷም ደግሞ እንደዚህ ስለ ልዩነቱን ባታሰፉ ጥሩ ነው ብዬ ነው። አሁን ያለበት ሁኔታ ጥሩ አይደለም እየተራ ያለው ነገር ያ እሺ እፎይ ያው ብዙ ጊዜ ስለተወያየን ካንተ ጋር ይዋሻል፣ ይቀጥፋል፣ መጽሐፋችን ላይ የሌለ ነው የሚያወራው የምትላቸው ወይንም ደግሞ ያለሸብን የሌለ ነው የምትላቸው ይኖራሉ። አንተ ረጅም ሰዓት ቆየን። ይብቃን፣ ሌላ ቀን እንገናኛለን። ዛሬ ወደ ማሜ ላስተላልፋን ይብቃኝ። ግን ለምንድን ነው አጥፊ ያለኝ? እኔ አንድ ጥያቄ ጠይቅና እንደምን አጥፊ እንዳለኝ ማወቅ ስለፈለኩ ወጥቷል እኮ እሱ በጣም ይፎ የመለሱ ትልቅ ሴት ጡቷን ለሌላ ሴት ካሳች ምንድን ነው መጣ ማወጣ እኔ የለሁበትም አይመርጠኝም። ሙራድ ውስጥ ጨርሱ እኔ የለሁበትም። ነው ያው በጣም ጥሩ ብዙ ጊዜ ተወያይተናል እና ቀጥሽ እሺ የሆነ ቪዲዮ አሰማችሁ አሁን አንዴ ክርስ ተማም ሁላችሁ እቺ እህታችን እንግዲህ ያጋፈጠችው ይሄን ኡስታዝ ነው። ይሄንን ልጅ ይታሰር ከምትሉ ለምንድን ነው ውይይት ማትቀርቡት እያለቻቸው ነውና ያቀረበችው ኡስታዝ ደግሞ በቀደም 18000 ህዝብ ሲጠብቀው የነበረ የምጽአትን ቀን እንኳን እንደዛ አልጠበቅንም። ይሄንን ወገናችን የጠበቅንበትን እንትን የጌታን መምጫ ቀን እንኳን እንደዚህ ትጉ ሆነን አልጠበቅንምና እነዚህን ኡስታዞች አስቀመጠችና በቃ ይሄንን ልጅ ይከሰስ ከምትሉ ለምንድነው ማትቀርበው? ለምንድነው ውይይት ላይ ማትቀርቡት? እንትን በሉት ውይይት አድርጉ ምናምን እያለቻቸው ነውና ላስደምጣችሁ። እስኪ ሙስሊም ናት ታውቃላችሁ አክስቴ የጠራችሁ የሱን ፎቶ እየፖስታችሁ ለህግ ይቅረብ እንዲወጣ ነው የምታስቡት። ኢትዮጵያ ውስጥ ያለው የዲሞክራሲ ስርዓት ነው የሚባለው። እንደው እናንተ እንዳላችሁ ስትያዝ ወይ 6 ሰዓት ነው በግቢ ጠየቀው ወይ 1 ቀን ወይ 15 ቀን ወይ 1 ወር ነው። ከዛ በኋላ ይፈታል መልሶ ወደ ሶሻል ሚዲያ መጥቶ እናንተን የሚያንጫጫችሁ ነገር ማድረጉ አይቀርም። ስለዚህ ንጽጽር ላይ የሚሰሩ ወንድሞችን አስተዋውቁ። ኦኬ እሱ የሚያነሳቸውን ሀሳብ ከቻላችሁ ሞግቱ፣ ካልቻላችሁ ዝም በሉ እንጂ በያላችሁበት ከቻላችሁ ምን በሉ ሞግቱ። ሶሻል ሚዲያ ፕላትፎርም ላይ ተስተዋውቁት። የብድ ባልደረባ ምን አለች? ከቻላችሁ ሞግቱት። ኦኬ ውይይት ላይ ይቅረብ፣ ውይይቱን ተቀበሉትና ሞግቱት። ሙስሊም ናት እህታችሁ። አክስቴ ያጋፈጠችው ማንን ነው? የገዛ ወንድሟን
በሃይማኖት አንድ የሆነው ወንድሟን አጋፍጣ ይሄው ይሄ ሰው ይቅረብ ብላ አካውንቱን የማንን በቀደም 18000 ሰው ቁጭ ብሎ ሲጠብቀው የነበረው ቤቱን ኮሜንቱን ዘግቶ ቁጭ ብሎ ይምጣ እያለ ሲፎክር የነበረው ኡስታዝን አጋፍጣ ይወያይ ብላ በወንድሟ ላይ ፈርዳለች ማለት ነውና ሙስሊም ወገኖቻችን አሁንም የሚነሱ ፖይንቶችን በውይይት በማመን ሌላው ዓለም ላይ ልክ በአንድ ወንበር ቁጭ ብለው ውይይት እንደሚያደርጉት እናንተም ቁጭ ብላችሁ ይኸው ፖስት ላይ ገብታችሁ ኖ ነብያችን እኛ አሳፋሪ ተግባር የለባቸውም ብላችሁ ማለት የምትችሉ ሙስሊም ወገኖቻችን ውይይት ላይ ቅረቡ። ይኸው ለእናንተ ምሳሌ የሆነው ነብያችሁ በእውን አያሳፍርምን? እውነት ያለው ስነ ምግባር ለእናንተ ምሳሌ የሚሆን ነውን? ስለዚህ በዚህ ላይ በኮንፊደንስ ገብታችሁ ተወያዩ። በተደጋጋሚ ይታሰር ህግ ማስረጃን ይጠይቃል። ያለ ማስረጃ አይፈርድም። ማስረጃው ደግሞ እያንዳንዱ አለና የግዛታችሁ እዚህ ወንድሞቿን ቁጭ አድርጋ ቅረቡ። ውይይት ጥሪ አቅርቦላችኋል፣ ተቀበሉት እንጂ አስሬ ይታሰር አትበሉ። ተመልሶ መጥቶ አንጫጫችኋል። እፍል ይታሰር ይችላል። ሌላ ደግሞ ይነሱና ደግሞ ማስረጃዎች አመጣሉ። መንጫጫታችሁ አይቀርም። ስትንጫጩ ነው የምትፈርሙት ማለት ነው። ምክንያቱም ስራው ስለማይቆም እዚህ ከቻላችሁ ውይይቱን ቀበሉና ስለ ነብያችሁ ትመሰክራላችሁ። እውነት ለእናንተ ምሳሌ ነው ወይ? ለእናንተ ምሳሌ የሚሆን ስነ ምግባር አለ ወይ? ይህንን ለማሳየት ነው ቴንቱ። ኦኬ፣ እናመሰግናለን። እናንተ ሰዓቱ በጣም ቀዶታል እኮ ኢየሱስ ደክሞ የነበረ ሳላስበው ረጅም ሰዓት ቆየሁኝ። ረፍት አድርግ። አሁን ባወራናቸው ጉዳዮች እንኳን ኢቭን ከስር የተካተሉ ሶሻል ሚዲያ ላይ ቴሌግራም እና ፌስቡክ ላይ ለመለጠፍ እየሞከሩ ነው እና ያው የውይይት ጥሪዎች በመረጃና ማስረጃ እንትን የተባሉ አሉ፣ እፎይ እየጠራችሁ አሉ። እነዛን ተቀብላችሁ እንድትወያዩ ነው አላማው። ስለዚህ እንደዚህ ከስር ቁጭ ብሎ ተምሮ አሁን ከ10 ደቂቃ በፊት ነው የለቀቁት ባወራንባቸው ርዕሶች ማለት ነው። ስለዚህ ገብታችሁ ሀሳብ የምትሰጡ ከሆነ የምትሞግቱ ከሆነ እንደዛ ብታደርጉ ይሻላል ለማለት እንወዳለን። ሙስሊም እህት ወንድሞች፣ በቃ እናመሰግናለን። እሺ ስህተት ቢያገኙብንና ይሄ እንዲያስተላልፉ ደስ ይላል ነበረ። ስህተት አያገኙብንም፣ መቼም ስህተት አያገኙብንም። እኛ ክርስቲያኖች መረጃ አናወራም። እኛ ክርስቲያኖች ውሸት አናወራም። እኛ ክርስቲያኖች